ቤተሰቦቼ ደብቆኝ ለኔ አይነገሩም እስከዛሬ እና እየረዳው ነበር። እኔ አላቅም እየረዳ ነበር። በዚህ በኢድ ልክ ኢድ ሲመጣ ልክ ምን እንደ ሲመጣ ለቤተሰቦቼ ብር ስላክ ለሷም ይልካል ነበር እና እኔ አላቅም እና ምታመም ልጅቷ እኔ ለሷ ብዬ ሰው ሀገር እየቀራሁት ልጅቷ እንደተደፈረች ነገሩኝና እኔ አሁን ምን እንደምፈረድ ራሱ አቃተኝና አንድ ፍርድ ምን እንደማደርግ አሁን ከቤተሰቦቼ ጋር ተታርቆ እነሱ አብሮኝ ቤተሰቦችም ደብቆኝ እኔ ብር እስከምላኩ ድረስ ይሄ ነገር እንደተፈጠረ አይነገሩኝም። እኔ ማቁ ነገር የለም እና ለምንድን ነው ዝም አላችሁን ስል ለታላቁ ራሱ ይገድላል ብለን ፈትታን ነው። አንቺም ደግሞ በጣም ስለምትናደድ አንቺም አናሳበድም ብለን ነው ዝም አለን። ይሄ ነገር ከሆነ ደግሞ ወደ 10 ወሩ ተቆጥሯል አሉኝና ምን አይነት ውሳኔ እንደመወሰድ ራሱ አቅቶኛል። ሁላችሁም እናንተም ተባበራችሁ አስደፈራችሁ ብዬ ቤተሰቦቼ እንዳለ ብሎክ አድርጌ አሁንም ደግሞ ይሄን በቃ አይደለም እነሱ ብሎክ ማድረግ መፍትሄ አይሆንም እና በእናታችሁ መፍትሄ ስጡኝ። አሌክስ በፈጠረ ይሄ ነገር ምን ላደርግ? የት ነው ያሉት? እህቶችሽ ናቸው አይደል? ታናሽ እህቶቼ። አዎ እኔ ታላቅ ነኝ። ልክ እንደ እናት፣ ልክ እንደ አባት፣ ልክ እንደ ወንድ ለነሱ ብዬ ነው ሰው ሀገር ቀራሁት እና የት ነው ያሉት? አገር ነው አሉ። አገር ቤት ገብተዋል? አገር አልገባክም? ትንሽ አማርኛ ችግር አልገባክም? አሁን አይ ሄዳ ለመስራት ብለሽኛል። ማን ሰው ሀገር ሄዳ ወጣለች? መጀመሪያ ልጅቷ 14 በሸሪያ አገባው። እኔም ብያልኩ እሷ ስለወደደች ምንም ማድረግ አንችልም ብሎ አጎቶችን ካደርጎ አገብታ ልጅ ወልዳ ከሷ ጋር ሆናለች 4 አመት ማለት ነው። ከዛ ከ4 አመት በኋላ ቅርብ ጊዜ እናቴ ወደ ሳውዲ አረቢያ ወደ ሌላ ሀገር ላክልኝ ወደ አረባ ሀገር ሰርታ ራሷን ትቀየር ስትልኝ እሺ ብዬ ላኳት። እዛ ስላክ ደግሞ እርጉዝ ሆነች። ከዛ ሄዷ ከበዓሉ ነው አራገዘች። አሁንም ከዛ ይሄ ነገር እኔ ማቁታ የምትሰራበት ቦታ ተደፍራ ነው አይደለም። እሷ ራሱ ልጅቷ ከወጣች ማለት ነው ገና 5 ወር ነው። ከዛ ሄዳ 3 ወር ስትሆን ኢቃማ እንሰራለን ብሎ ሰዎቹ ወደ እንትና ሲወስዳት እርጉዝ ሆና ተገኘች። ከዛ ለምን እንዴት አረገዘች ሲል ለምንድን ነው እንደዚህ ሆነች ሲል በአንድ ቀን ተሳስቼ ነው አለኝ። እኔም ማቁ ነገር የለም። ደግሞ አሁን እናቴ ከሀገር አስወጣሁት ልጅቷ ራሱ ታናሿን ስለደፈራት እሷም ህይወት ስለማጣት ስለምችል ታናሿ ስለደፈራት ነው እኔ አስወጭኝ አልኩት። ለዛ ነው ወደ አረብ ሀገር ራሱ ላኳት አለች እናቴ። እና ይሄን ነገር ለምን ተቀደማችሁ? ለምን አልነገራችሁኝም? ለምን ቅድም አልነገራችሁም ስለው አንቺም ሰው ሀገር አለሽ የሆነ ነገር ትሆንብኛለሽ ብዬ ነው ደበቅኩሽ። አሁን የተደፈረችው ሁለተኛ ልጅ ደግሞ ትታመማለች፣ የልብ ድካም አላት። እና ወንጀል ነው ደግሞ አለ እድሜ ማለት ነው። አለ እድሜ ደግሞ በዛም ታማሚ በዛም አለ እድሜ እኮ ጉዳዩን ለምን ወደ ህግ ይዛችሁታት? ለምን ለህግ አሁን ወደ ህግ ሲወስድ እነሱም እስከዛሬ ቆይተዋል። ቤተሰቦቼ ለምንድን ነው ቆያችሁ አብሮን ትበላላችሁ ሲል የኛ ለልጅቷ ፈርታን ነው ተላታለቋ እና እነሱ አብሮ እየበሉ አብሮ እየጠጡ ያለውን ጊዜ እኔ ዛሬ ተነስቼ የሆነ ነገር ውሳኔ ሲወስድ ወይም ወደ ህግ ተመፍዱ አሁን እስከ ትላንትና ድረስ እናቴ ቤት ቁጭ ብሎ ከሷ ጋር ተቀምጠው ነው ስልክ የሰማሁት። ይሄ ነገር እኔ ለሷ እንዴት እንደሚሰራ ስራ እንዴት ነው እንደሚኖሩ ይሄ ነገር እያወራን የኛ አንፈልግም የኛ ጋር እንደሚኖር እንደዚህ ታናሽ ቀላል አረጎ ነው የምነገሩኝ ብታዩ። እና ይሄ ነገር ምን ላደርግ በቃ ይሄን ነገር አሪጉ ብሎ መሄዳች እኔ እችላለሁ ግን አሁን አልተስተካከለኝም። ትንሽ አስተካክዬ እኔ እየኖርኩ ለነሱ ሀገር ሆነሽ እንዲህ ነው ከማለት ሄደሽ ጉዳዩን
ወደ ህግ ወስዳችሁ ማሄድ አሁን እንኳን ማሄድ ትንሽ ይቆያል እኮ። ግን ጉዳዩ ወደ ህግ መሄድ ያለበት ይህነት ይሄ መድፈር ወንጀል። ይሄ የደፈረን ሰው ደፋሪ ዝም ብሎ ማሽሞንሞን ምናምን አያስፈልግም። ማንም ይሁን ማን የኔነት ማንም ይሁን ገብቶሻል። የመድፈር ነገር መረጃና ማስረጃ ይዛችሁ ቀጥታ ወደ ህግ ሰብት ጉዳዩ ጭራሽ እንደዚህ ተደፈረች ብላችሁ ወይም መደፈር ምናምን ብላችሁ ዝም ብላችሁ ሰውየውን አሽመንሙናችሁት ቁጭ ማለት ያስፈልጋል። እኔ አይደለም እኮ አሁን ጥፋቱ ቤተሰቦች ጋር ነበር። አሁን በዛን ሰዓት በሰዓቱ በያዙ ኖሮ ጥሩ ነበር። ነገር ይኸው ወደ 10 ወር ቆይተዋል። እኔ ልጅቷ አሳክሙ አሁን ይሄ ሰው 2 ሴቶችን የደፈረው ዝም ስለተባለ አሁን ይቀጥላል። ይቀጥል አላረጋችሁትም ማለት ደግሞ እየተሞች ታናሽና ታላቅ። ስለዚህ አንቺ ብቻ ሂጂና ሀገርሽ ሂጂና እዚህ ሆነሽ አሁን ይህንን በማውራት እዚህ አሁን አወራሽልኝ አይደል? በቃ አዝነን ምናምን ከንፈር መጠን ነው ዝም ምን እሷም አይደለም እኔ የሚፈልጉ የሆነ ወሳኔ። አሁን እኔ ምንድን ነው ያዘኝ ቤተሰቦቼ፣ እናቴ፣ ወንድሞቼ ታናሽ 2 ወንድሞች አለኝ። እነሱም ደግሞ ምን ይለኛል አብሮ እየበሉ አብሮ እየጠጡ በቃ ምንም እንደየተፈጠረ ነገር እኔ ብቻ ሄጄ እቺ ልጅቷ ብታይ አንደኛ ትወጣ ነበር ትምህርት ቤት ውስጥ ጎበዝ ተማሪ ነበረች። በቃ በጣም ፍጥነ እንደዚህ አባቴ ሞቱን ቀን ወድቃ ልቧ ሐኪም ቤት ሲወስዱ ልቧ እንትን ብለዋል ከሐኪም ቤት እንጂ ልጅቷ በጣም እንትና ነበረችና እቺ ፈጣን ልጅቷ እንደዚህ ህይወታን አበላሿ። ከዛ በኋላ ልክ ቀላል ነገር ልክ ምንም እንደተፈጠረ በተስምምት እየኖሩ እነሱ ደግሞ እኔ 10 ወር ሙሉ ደብቆኝ እኔ ቤተሰቦች ሰላም ናችሁ እንዴት ናችሁ እንዴት ነው የምትኖሩ እንዴት ነው ምን ልረዳችሁ እያልኩ እኔ የፈለኩ እያረኩ እንዴት እናቴ እንዴት ወንድሞቼ እንዴት አላሰቡም። እናቴ አንድ ምክንያት ቀረበች። ለምንድን ነው ደበቀችን ስላት ለትልቋ ብዬ ትልቋ ይገድላል አሁን እኔ ለትንሿ እንትን ስል ትልቋ ይገድላል እሷ ከአገር ትወጣ ብዬ ነው ዝም አልኩት ያለችኝ። እና አሁን እነሱ እንዴት አብረው እየበሉ እኔ ሄጄ ምን ላደርግ ብቻዬን ቤተሰቦቼ እንዴት አብረው አልሆነኝም እንዴት ዝም አሉ። በቃ ይሄ ነው ግራ ገባኝ። እኔ አሁን ተነስቼ ረባሽ ሊሆን ያኔ ቤተሰቦቹ የሚበጠበጥ ሴት ሊሆን ምንድን ነው? ይኸውልሽ እስቲ ሚውት አድርጊና አዳምጪኝ። ተረጋጊ። አንደኛ ነገር አሁን እኔ ምን ላድርግ ረባሽ ልሆን ወይ እነሱ አብረው እየበሉ አብረው ይጠጡ ካልሽ በቃ ሰውየው አጥፍቶ ደፍሮ ገብቶሻል። በሰላም ነው የሚኖረው፣ ይመቸዋል። ጥፋት የሰራ ሰው በቃ ምንም ፍትህ ምናምን አያስፈልገውም እንደማለት መፍትሄው ይሄ ነው። አሁን 2 ምርጫ ነው ያለሽ፣ 2 ምርጫ ነው ያለሽ ካልሽ እንደዛ በቃ ሰውየው አብራችሁ ይበላል ይጠጣል፣ ደፍሯቸዋል 2 ልጆችን። ሴት ልጅን እንኳን መድፈር ቀርቶ የኔ ናት ያለ ፈቃዷ የልብሷን ጨርቅ መንካት የለበትም አንድ ወንድ። ሴቷ መብቷን ማስከበር አለበት። እነዛ ልጆች ደግሞ ያንን ለማድረግ እድሉ ከሌላቸው ደግሞ እናንተ ቤተሰቦቻቸው ኃላፊነት አለባቸው። ምን ይደረጋል ብላችሁ እጃችሁን አጣጥፋችሁ ከተቀመጣችሁ በቃ ምን ይደረጋል? ምን የሶሻል ሚዲያ ላይ ማንም ምንም ሊያደርግልሽ አይችልም። ይሄ የህግ ጉዳይ ወንጀል ነው የተሰራው። ገብቶሻል? ስለዚህ አሁን እነሱ አብረው እየበሉ እየጠጡ ነው ማለት ታያቸው። እነሱ አንቺ ታያቸው። ማድረግ ያለብሽን ሁሉ መረጃና ማስረጃ አሰባስበሽ ሄደሽ ለህግ አቅርቢ። ጉዳዩ መረጃና ማስረጃ ብቻ ነው የሚያስፈልግሽ። ከዛ ውጪ ሌላ የምትሄጂበት ቦታ የለም። አይ ብለሽ ደግሞ እጅሽን አጣጥፈሽ በቃ ካላችሁ ደግሞ ይሄው ነው በቃ። እንግዲህ ምንም ምርጫ የለሽ። እኔ ግን በአንቺ ቦታ ብሆን አይ ብዬ እጅን አጣጥፌ አልቀምጥም። ደም ያፈላል እኮ። እንዴት ነው ሰው እንኳን መድፈር ቀርቶ ማለት ነው ያለ ፈቃዷ እንዲህ ሴት እጇን መጎተት ራሱ ማለት ደም። እኔ እንደዚህ አይነት ወንድ አይመስለኝም። ይቅርታ። እንዴት አይነት ጭንቅላት ነው ሰው ያለው? አለፍላጎቷ ባል እንኳን ሚስቱን አለፍላጎቷ ፑሽ ማድረግ አይችልም፣ ማስገድድ ራሱ አይችልም። ይሄ ሞራሏ ላይ ራሱ በቃ አልፈለገችም ማለት አልፈለገችም። ህፃናትን ገና ለእንደዚህ ነገር ያልደረሱ ልጆች አስገድዶ እንደዚህ አይነት ነገር ውስጥ የመክተት ነገር
በሽታ ነው። ጤናማ ይሄ የስሜት ጉዳይ ማለት ልክፍት ነው። ስለዚህ አስቢበት ነው የምልሽ። ያው ቁጭ ብለሽ ተግባባ። በማልቀስ በመጮህ እዚህ ሆነሽ ምን ላድርግ? ኦኬ እና ይሄ ነገር ትንሽ የሆነ ውሳኔ ወሰንኩም ብዬ ራሴን ስለጠረጠርኩ ነው ጠየቅኩት። በጣም አመሰግናለሁ። ኑርልን የኛ ወንድም አመሰግናለሁ። እሺ ምን እንደደረስኩ ደግሞ ተመልሼ በዚህ ቤት ይነግርሃል። አመሰግናለሁ። መድፈር የሚለው እሳቤ የእውነት ስቅት ስሰማ ኢቨን እንኳን ህፃናትን እንደዚህ ፍቅረኛ ያልሆነችን ሴት አስገድዶ ምናምን ቀርቶ ማለት ነው ትዳር ውስጥ እንኳን ሚስቱ ባል ሬዲ ካልሆነች እንደዚያ ግንኙነት እጁን መሰብሰብ ያለበት ጤናማ አስተሳሰብ ያለው ጤናማ የሆነ ሜንታሊቲ ያለው ሰው ያንን ነው ማድረግ ያለው። ሚስቱ ነው ማለት እንግዲህ በሚስቱ ላይ እኮ መብት አለው አይደል? ባል እዛ እንኳን ሌቭል ላይ ሆኖ በቃ ዝግጁ ካልሆነች ኢንትረስት ከሌላት በዛ ሰዓት ለዛ ነገር ሬዲ ካልሆነች መተው ነው ያለበት። በቃ የሚደፍር ሰው ደግሞ አንድ ቀን ማደር የለበትም። መቀፍደድ ነው ያለበት የትም ሀገር ቢሆን። እንደው ከዛ ራሱ በላይ ህግ ቢኖር ደስ ይለኛል። እንደው አንዳንዴ ሚድል ኢስት ላይ ያሉ ሀገሮች የሚኖራቸው ህግ ደስ ይለኛል። ቀፍደድ ያለ ከሰረክ እጅህ ቆረጥ አይነት የሚል ጥሩ ነው። እንደዚህ አይነት ህግ የገደለ ሄሎ በጣም ነው የሚያበሳጨው። የመድፈር ነገሮች ሲሰሙ እኔ አላውቅም፣ ለምን እንደሆነ አላውቅም። አሁን ደግሞ በጣም እያበሳጨኝ ነው የሚመጣው። ደፈረ የሚባለው ሰው ምን አይነት ጭንቅላት እንዳለው። ሄሎ ቀጣይ ሜምበራችሁን አደሳችሁ። ቆይ ሌላ እሰጣችኋለሁ። እሺ ሌላ ኮይን የወሰዳችሁ ሰዎች ከላይ ከስሜ የነካችሁ ሜምበራችሁ ናችሁ። ሄሎ ሰላም አሌክስ። ሄሎ ይሰማል? ያላ ስሩ የሆነ ነገር ላማክረህ ነበር። እሺ በዙሪያ ያሉ ሰዎች ማለት ነው የሆነ ኤርፎን አለኝ ነው ከኔ ጋር የሚመጡ ሰዎች ምንም አይቆዩም። የተወሰነ ይቆዩና ዝም ብለው ይሄዳሉ። በቃ ከኔ ምንም አይነት ነገር ሳያገኙ ይርቁኛል። ለምሳሌ ከመጀመሪያ መሰል ተማሪ እንደነበርኩ ማለት በጣም ደስተኛ ነበርኩኝ። እስቃለሁ፣ እጫወታለሁ፣ ከብዙ ሰዎች ጋር ቀረቤት አለኝ። ከልክ በላይ እኔ ሆንላቸዋለሁ ማለት ነው። መደረግ ያለበትን ነገር ለነሱ በቃ ዋጋ ከፍላቸዋለሁ ምናምን። ግን የሆነ ሰዓት ላይ ውጤት ቀረብኝና ያው ትንሽ ህይወቴ መስቀልቀል አለና በዛ ምክንያት 4 ጓደኞች ነበሩ ማለት የሴት ጓደኞች ማለት ነው። በጣም ቤስት ፍሬንድ ነን እና ምንም ነገር ከነሱ የሚደበቅ ነገር የለም። ያ ማለት ሁሉን ሳይሆን የሚነገር እነግራለሁ፣ የማይነገር አልነግርም ማለት ነው። ከዛ እንደዛ እያለ የሆነ ጊዜ ለፈተና ዩኒቨርሲቲ ውስጥ ሂደን ብቻ ተቀያየምንና ዝም ብለን ተለያይተን በዛው ተበታተን ማለት ነው። አንደኛዋ አብራ አደጌ ናት። 11 ዓመት በቃ 11 ዓመት ባንድ ቆይተናል ማለት ነው። የሰፈር ልጅም ስለሆነ በጣም ነው የምወዳት ከምነግርህ በላይ ማለት ነው። የሆነ ሰዓት እናቴ ታማ እንግዲህ አይባልም ይቅርታ ማለት ነው ለምለው ነገር በጣም እናቴ ታማ ጓደኛዬ ሂዳ ለሷ በጣም ነው የማለቅሰው ከልክ በላይ ማለት ነው።
በሆነ ነገር ተለያይተን እሷ ሌላ ቦታ ለበዓል ሂዳ ማለት ነው። እሷን ሳጣ በቃ ሁሉ ነገር የነበረች ለእኔ ማለት ነው። በጣም ከምነግርህ በላይ እኔ ህይወት ላይ ፈላጭ ቆራጭ እሷ ናት። እንደዚህ አይሆንም ካለችኝ አይሆንም፣ ይሆናል ካለች ይሆናል። ለእኔ ደግሞ ጥሩ ሀሳቢ ነበረች። በምትነግረኝ በምትሰጠኝ አስተያየት ምናምን ጥሩ ነበረች ማለት ነው። ከዛ የሆነ ሰዓት ላይ በቃ ተለያየን ያለምንም ምክንያት ማለት ነው። ከዛ ተዋትና ትቻት ከምኖርበት ቦታ ማለት ነው ሁሉም ነገር እሷን ያስታውሰኛል እና እኔ በጣም አለቅሳለሁኝ። ሰው ፍቅር ይዞት ያለቅሳል ምናምን። ከዛ እንደውም ምን አለ ፍቅር ይዞኝ በረሳኋት ብዬ ራሱ አሰብኩ ማለት ነው። ከዛ ምንም በቃ አልሆነልኝም። ትቼ ቤተሰቦቼ ጥሩ ደረጃ ነበሩ። እኔ ጥሩ ደረጃ ላይ ይጠብቁኛል። ሞካሪ ተማሪ ነበርኩኝ። ሞካሪ ተማሪ ነበርኩ። በእሷ ምክንያት ከቤተሰቦች ጋር በቃ ተመዝግቤ ኮሌጅ በምመዘገብበት ቀን አዲስ አበባ መጣሁ ማለት ነው። ከአክስቴ ጋር አዲስ አበባ መጥቼ አባቴ ተቆጣ ማለት ነው። ለምን ነው የሄደችው? እኔ እንድትማር ነው ፈልገው። ሲቀጥል ስራ መጀመር ካለባት እዚሁ ነው እንጂ መስራት ያለባት ለምንድን ነው የምትሄደው? እሷ መሄድ የለባት ምናምን ብሎ አዘነ። 4 ወር ሙሉ ሳይደውልልኝ ቀረ ማለት ነው። ለምን ብሎ ግን እኔን አልተረዱኝም ማለት ነው። እኔ በጣም ከምነግርህ በላይ ታመምኩ፣ ተጨናነኩ። ለእናቴ ስነግራት በቃ ሂጂ አንቺ ጤንነት ነው የሚቀርበው ምናምን አለች። ስመጣ የሚገርምህ ነገር መንገድ ላይ ያለው ደወለችልኝ ማለት ነው። ወደ አዲስ አበባ ስመጣ ከዛ እያለቀስኩኝ ምንድን ነው በቃ ተይኝ ምናምን ስላት እኔ እኮ በጣም ነው የምወድሽ ለምንድን ነው እንደዚህ ያረግሽው ምናምን እያለች በቃ እኔ ከቤተሰቦችም ጋር አቆራረጣችሁኝ፣ የምትፈልጉት ይሄንን ነዋ፣ በቃ ትችላችሁ ይቻለው፣ ካሁን በኋላ ከህይወቴ ውጡ ምናምን አልኳትና ትቻት መጣው ማለት ነው ወደ አዲስ አበባ። እሷ ግን ትምህርቷን እየተማረች እያለች እንደዚሁ ታሽሎኝ ሴሜንም ቆረጥኩኝ ምናምን። እነሱን ማስታወስ የምችልበትን ሁሉ ነገር አጠፋሁኝ። ከዛ ስራ ጀመርኩ ማለት ነው። ስራ ጀምሬ ደህና እየሰራው እያለ ስልኬን አፈላልጋ ደወለችልኝ። ደውላልኝ አዲስ አበባ መጥቻለሁ እና እንገናኝ ምናምን ስትለኝ አይ አልኳት። አይሆንም ምናምን ስላት ይቅርታ አጥፍቻለሁኝ፣ አሁን ከአንቺ ጋር ነው መሆን የምፈልገው፣ እንደውም ከአንቺ ጋር ስራ መስራት ፈልጋለሁ ምናምን አለች። ስትለኝ አይ አይሆንም ምናምን ስላት ላግኝሽ ምናምን ስትለኝ በቃ የሌለ በደካማ ጎኔ ላሳለፍናቸው የፍቅር ጊዜያት ስትይ ምናምን ስትለኝ እሺ አገኝሻለሁ ላስብበት እናልኩና ሳስብበት አላገኛትም። ምክንያቱም ደግሞ ካገኘኋት የሆነ መታ ጎርታኝ እንደምትሄድ አውቃለሁ ማለት ነው። አይ አልፈልግም ብዬ ሰበብ ምናምን አዘጋጅቼ ቀረው ሳልሄድ ማለት ነው ከሷ ጋር። ከዛ እኔ ትምህርቱንም ትቼዋለሁኝ፣ አንቺ ትምህርት ትተሽላ እኔ ትቼዋለሁ አለችኝና እሺ ስላት በቃ አላገኝሽም አልኳት። ሄደች ማለት ነው። እሷ መልሳ ኮምቦልሻ ሄደች እና ከኮምቦልሻ ደግሞ መልሳ መጣች ማለት ነው አዲስ አበባ ላገኝ ስትለኝ እሺ አልኳትና ልንገናኝ ስንል አክስቴ አትሄጂም ብላ አስቀረችኝ። ስታስቀረኝ በዚህ መሀል አያቴ ሞተ ማለት ነው። አያቴ ስትሞት በቃ ምን ሆነሽ ነው ምናምን በቃ አንድ ሰው ማለት ነው አንድ ሰው ያሳደገኝ ነው ከኔ ጋር መልእክት አላስቀመጡ። በአንድ ወር ውስጥ ሁለቱም አያቴ ሞቱ ማለት ነው። ግን አንድም ምን ሆነሽ ነው ምናምን ምንም ነገር የለም ማለት ነው። በጣም ከፋኝ ማለት እኔ ለሰው መጥፎ ነኝ እንዴ ምናምን ብዬ አዘንኩ በራሴ። ለሷ በጣም ብዙ ነገር አድርጌያለሁ፣ ከምልህ በላይ አድርጌያለሁ። እኔ አደረግኩ ማለት አልፈልግምና መልሰው ደግሞ ታሽሎ መጥቼ አዲስ አበባ መጥቼ ይቅርታ ምን ሆኖ ሞቱ ማለት ጥሩ ነው። ዝም ብላ ትታው ይቅርታ አሉኝ። 3ቱም መጡ ደግሞ አንደኛዋን ብሎክ አሰርኳት፣ ሁለቱንም ብሎክ አሰርኳቸውና መጥተው ይቅርታ ምናምን አሉኝ። እሺ ያልኳቸውና ግን እንደ በፊቱ መሆን አልፈልግም። እኔ ጓደኛ ምንም አልፈልግም።
አሁን ላይ ጓድ የምፈልግበት ሰዓት የለም። እኔ መለወጥ ያለብኝ ሰዓት ነው። ቢያንስ እንኳ እናቴ አታሳዝናችሁም? ለእናቴ ስል እኔ ልቁምላት፣ በቃ ተውኝ፣ በእናንተ ምክንያት በጣም ብዙ ነገር አጥቻለሁ ምናምን ስላቸው እሺ አለችኝና ተወችኝ። ከዛ ትታኝ ደህና እያለሁ ሰፈር መጣች፣ አለሁበት ማለት ነው። አለሁበት መጣችና በቃ ሰላም ምናምን አልኳት። እንዴት ነሽ ምናምን አለች። ደህና ነኝ ያለው አልኳትና መልሳ ቀረበች። ስትቀርበኝ እኔ ይሆናል አይደል ችላ ምንም እያልኩኝ ተጠጋኋትና እንደዚሁ ቀርባይ ደህና በቃ ደህና ሁን ማለቴ ከላይ ደህና ሁን። ከዛ ደግሞ መልሰው መጥተው ደግሞ መልሳ መጥታ እንደዚሁ ተጠጋችኝና እራቀችኝ ማለት ነው። ያለ ምንም ምክንያት እራቀችኝ። ስትርቀኝ በቃ ተውኩትና መልሼ ሁለተኛ ሲም ጣልኩኝ። አውጥቼ ጥዬ እንደዚሁ ያለሁበት ቦታ ደህና ሰዎችም ነበሩ፣ ጥሩ ሰዎችም ነበሩ፣ መጥፎ ሰዎችም ነበሩ። ከነሱ ጋር እየተከራረብኩ ምን እያልኩ እያለ በቃ አስጠላኝ። እዛ ደግሞ መልሳ ያለችበት ላይ ሸሽቼ ውጭ መጣሁ ማለት ነው። ውጭ ስመጣ ግን በቃ አሁን የከፈልኩት መስዋዕት ሁሉ አናደደኝ። የሆኑ ሰዎች ይመጣሉ ከኔ ጋር፣ እኔ ምንም አልላቸውም። እስከቻልኩት ነገር በጣም ለነሱ ጥሩ ነኝ ማለት ነው። ከምነግርህ በላይ ይመጣሉ። እንደዚህ ነው ብለው ሚስጥሬንም አልነግራቸውም። ምክንያቱም ሰብረውኝ እንደሚሄዱ አውቃለሁ። አለሁልሽ ምናምን ብለውኝ ያለ ምንም ምክንያት ዝም ብለው ይርቁኛል ማለት ነው። ዝም ብለው ለምንድን ነው? የእኔ ስህተት ምኑ ጋር ነው? እስኪ ንገረኝ። ጥፋቴ ምንድን ነው? አሁን በምን አይነት ሁኔታ ላይ ነው ሁኔታዎች? የት ናቸው እነሱ? አንደኛዋ ታወራኛለች፣ ሳውዲ ናት፣ ይቅርታ ምናምን ብለኝ እንደዚህ ኖርማል ወሬ ታወራኛለች። እድሜሽ ምን ያህል ነው? እድሜ 20። ሚዩት አድርጊና አዳምጪ። አሁን 20 ዓመትሽ ስለሆነ ትንሽ ቃሪያ በሚጥሚጣ ሰናፍጭም ጣል ያለበትን መርፌ መውጋት ያለብን አንቺ ሊያስነጥስሽ ይችላል። 20 ዓመትሽ ነው። ማስተዋል ልጅነት አለ፣ ድምፅ አለ ከጀርባሽ። ሚዩት አድርጊው። እሺ ሚዩት እምቢ ብሎኝ ነው ስልክ ያላረጋለ። እሺ ቆይ ነጋሽ። ስለዚህ የመጀመሪያው ነገር ጓደኛ ምን ያደርግላችኋል? ይህን የሚመልስልኝ ሰዋል። ጓደኛ በጓደኛ ተከባችሁ ሁሉም ነገር ነው የምትናገሩት። ሁሉም ነገር በአንድ ብረት ድስት ካልተቀቀልን፣ አንድ ጫማ ለሁለት ካላደረገ ሰው ሁሉ ይየን አንድ አይነት ልብስ ታሰፋላችሁ። በቃ ጓደኛ አለኝ እኔ በቃ እዩኝ ነው በቃ ከኛ በላይ ማንም የለም። ባልንጀራ እንደራስ አድርገው ወደድ የሚለውን የፈጣሪ ትዕዛዝ የሚጠብቅ ማንም ሰው የለም። ይቀብሻል ሁሉም ሰው። ስለዚህ ገደብ ሊኖረን ይገባል። አትናገሪም፣ ሁሉንም ነገር ሚስጥራችሁ ሁሉ አትናገሩ። ልታረጉ ያሰባችሁትን እቅዳችሁ ሁሉ አትናገሩ። ጓደኛ ብላችሁ አጠገባችሁ ያለ ሰው ሊቀና ይችላል። ሰው ነው። ሰው ጥሎኝ ሊሄድ ነው ጥላኝ ልትሄድ ነው ብለው ካሰቡ ይጎዱሻል። ቤተሰቦቻችሁ ታስተዋውቃላችሁ እና ውስጥ ለውስጥ ሀሜት እንዲህ አለች እንዲህ አለ በጣም የተጨመላለቀ የሚያስጠላ አይነት ህይወት ነው የምትኖሩት። ሚስጥራዊ ሰው ሁኝ። እሺ እኔ የምመክርሽ እንደ ወንድም ሴኪውር ሁኝ። ለማንም ሰው ማወቅ ያለበትን ብቻ ነው ማሳወቅ ያለብሽ። መጠነሽ ልክ እንደ መድኃኒት ማለት ነው። ማን እንደሆንሽ፣ ወዴት እንደምትሄጂ፣ እቅድሽን፣ ሀሳብሽን፣ የት እንደምትውይ፣ ምን እንደሚያስደስትሽ፣ በትርፍ ጊዜሽ ምን እንደምታደርጊ ማንም ማወቅ የለበት። ኢቭን ቤተሰቦችሽ እንኳን ለቤተሰቦቻችሁ እንኳን በመጠኑ ለክታችሁ ስጧቸው። ስለ እናንተ ማወቅ ያለባቸው እናንተና ፈጣሪ ብቻ ነው። ልብ ለልብ መገናኘት ማውራት ያለባቸው። ስለዚህ ትምህርት የሚሆንሽ ነገር አሳልፈሽ ሚስጥርሽን ስለሰጠሻቸው የሆዴን ብለሽ ስላወራሽን የጎዱሽ ትከባበሪያለሽ። ስትቆጠቢ ሰብሰብ ስትይ እዚህ አሁንም እያወራሽ ነው። አታውሪያቸው ስልሽ የእግዚአብሔር ሰላምታ ምናምን ችግር የለው። ከዛ ባለፈ ግን ስለ አንቺ አይወቁ።
ምንም ብቻሽን ብትንቀሳቀሽ አትሞቱ። ብቸኝነት አይገላችሁ። ብቻውን የሚራመድ ሰው ጠንካራ፣ ብቻውን የሚሄድ ሰው ይሄ ድራማ የማይፈልግ ማስመሰል የማይፈልግ ጨዋታ ድራማቲክ ነገር የማይፈልግ ሰው ነው ለብቻው ተነጥሎ የሚሄደው። ያው ከእናንተ ጋር ተገናኘው አይደል? ጥሩ ፍቅር ተለዋወጠን፣ ጥሩ ሀሳብ እንለዋወጣልና እውቀት እንለዋወጣልና ሀሳብ እናንሸራሽር። በቃ ከዚህ ከወጣው በቃ ስራ ሌላ ነገር የለም። ጀማ ብለህ ተሰባስበህ ጓደኛዬ ብለህ የሆነ ቦታ እየሄድክ እያወራህ የስሜትን እየነገርካቸው ነገ ይጥሉሃል። አጋጣሚውን ሲያገኙ ሰዎች ሊጥሉኝ እንደማይችሉ ማውቀው ለዚህ ነው። እሺ ናት ይህ ሰው ሊጥለኝ አይችል፣ ሊገፋኝ አይችል፣ ሊሰብረኝ ሊጎዳኝ ቢፈልግ እንኳን አይችልም። ለምን? ስለ እኔ አያውቅም፣ እቅዴን አያውቅም፣ ምን እንደምሰራ የት እንደምውል የኔን ደስታ ህይወቴን አያውቅም። የኔን ህይወት የሚያውቀው አንድ እግዚአብሔር ብቻ ነው። እንዲሁ አይቶኝ ወይ ሊገምት ይችላል። አሌክስ እኮ እንዲህ አይነት ሰው ሊል ይችላል። ይመችል። ስለዚህ እኔ ሊጎዱኝ የማይችሉ ሰዎች እኔ መጎዳ ሰው ስላልሆንኩ ሳይሆን ሚስጥራዊ መሆን ከቻልኩ ገብቶሻል። አለቀ። ይሄ ነው ሚስጥሩ፣ ሌላ ታሪክ የለውም። እሺ ተከባባን። ሚዩት እኔ ልክ ያደረኳት ፕሮፋይልሽን ንኪውና ከሚመጣልሽ ዝርዝር ሁለተኛ ላይ ያለው ማይክራፎን የሚለውን ንኪውሽ ይከፍትልሽ። ይሰማል? ሚዩትም አይከፍትም ስልክሽ። እኔ ደግሞ ማንሳት አልችልም ማለት ቆይ ላስወጣሽና ወይ ድጋሚ ግቢ ላኪልኝ። ለማንኛውም ያው ሰምታኛለሽ ብዬ አስባለሁ። እናንተም ሰምታችኋል አደል? ጓደኝ ተው ጋይስ። ብዙ ሰው በወዳጅ በቅርቡ ሰው ነው የሚገደለው ስላችሁ የነፍስ ማጥፋት ብቻ ሳይሆን በቃ ህይወቱን የሚያጣው ራሱ የሚያጣው አላማው የሚኮላሸው በማውራት ነው። አጠገብ ያለው ሰው ካወቀ በቃ ህልሙ አይሳካም። እሺ 40 ደቂቃ ይቀረናል። ኮይን ልስጣችሁ። ሁለተኛው ሄሎ ገባሽ? ይሰማል? ማውራት አይመችም። እሺ ኮማ ክፍል አስገቧት። ሳጥን አስቀምጬላችኋለሁ እዚህ ጋር። ከዚህ ውስጥ ኮይን መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን ታብ ላረገ ሰው ነው የሚሰጠው እሺ ሲስተሙ። ስለዚህ ታብ አርጉና ከ3 ደቂቃ በኋላ ሳጥኑ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎና ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ ያልሆናችሁ ሰዎች። እሺ ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ይመስገን። ምን እንታዘዝ? በመጀመሪያ ስላስገባኝ አመሰግናለሁ። ምንም አድናቂ ነኝ። በጣም ነው የማደንቅህ። አመሰግናለሁ። እኔ ይጨንቀኛል፣ በጣም ይጨንቀኛል። ምን ላድርግ? ራሴን እጠላለሁ። በቃ ራሴን በጣም ነው የምጠላው። ሰው ደግሞ በጣም ያኔ ከሰዎቹ ጋር ራሱ መግባባት አልቻልኩም። ሰው በጣም እፈራለሁ። ቀና ብያ ላይ በምን ምክንያት ምን ተፈጥሮ ነው በህይወትሽ ውስጥ? ምንም ምክንያት የለም፣ ግን ራሴን እጠላለሁ። በቃ የሆነ ሰው በጣም እፈራለሁ። በፊት ዝም ብዬ ደግሞ ጭንቅ ይለኛል፣ እጨነቃለሁ። አለምንም ምክንያት እጨነቃለሁ። ከዛ ራሴ ሁሌም እኔን ያመኛል። በፊትም ነው ይሄ ስሜት ያለው ወይስ አሁን ከጊዜ በኋላ የመጣ ነው? አሁን ነው ወደ እዚህ አረብ ሀገር ተመጣሁ። እንደዛ ነው። ከሰው ጋር አትገናኙ? ከሰው ጋር አትገናኙ? አዎ አልገናኝም። አትወጪም ከቤት ማለት? አዎ
ምን ያህል ጊዜ ሆነሽ አሁን አንድ ቤት ውስጥ እንዲመስራት ከጀመርሽ? 3 ዓመት እያለሁ። 3 ዓመት ከቤት ወጥተሽ አታውቂም? አዎ ራሴን ጠላዋለሁ ግን ማለት ምን ማለት ነው? እሱን አብራሪልኝስ። ማለት ራሴን በቃ ይሆናል አይደል የበታችነት ስሜት የሆነ በቃ ራሴን መጥላት ባልኖርስ እኔ ምን እሰራለሁ እዚህ እንደዛ። ከዛ ሰው ፈራለሁ ደግሞ ሰዎቹን ራሱ በቃ ጥሩ ሰው ስለሆነ ነው እንጂ በጣም ነው የምፈር። መግባባት አልችልም ከሰዎቹ እስር የሆነው እነሱ ያኔ በቃ የሆነ ነገር አለ አይደለ ሲመጡ ሲሄዱ ይሻለኛል። እድሜሽ ምን ያህል? እስር ሲመጡ 21 ከቤተሰብ ጋር አታወሪ? ይኸው ዳታ የለም አንዳንዴ ነው የማወራው። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን አንቺ በጣም በነገራችን ላይ እንደዚህ አይነት ነገር በጣም አደገኛ ነው ጋይስ። ሰዎች ራሳቸው የሚያጠፉት እንደዚህ ብቻቸውን ምናምን እየሆኑ ይቆዩና ከዛ ፋይናሊ ይሄ ስሜት ቀስ እያለ ይገፋቸዋል። ገብቷቸዋል። በጣም መጠንቀቅ ያለብሽ ይህንን ስሜት በአጭር ቅጩ ከዛሬ ጀምሮ። አንደኛ በህይወት መኖር ደስ ይላል። እሺ በህይወት መኖር በጣም ደስ ይላል። ፈጣሪ እንድትኖሪለት ነው የሚፈልገው። እንድትኖሪ ነው እስካሁን በህይወት ያለሽው። ምክንያት ስላለው ነው ያቆየሽ። ስንት ዶክተር፣ ስንት ፓይለት፣ ስንት ሀገር የሚመራ፣ ስንት ታሪክ፣ ስንት ዝነኛ ሰው፣ ስንት ዓለምን አንቀጠቀጠ ምናምን ሰው ሞቷል ከመቃብር በታች። አንቺ አልተማርኩም፣ ዋጋ የለኝም፣ ከሰው በታችን ምንም አልጠቅም ብለሽ ሊሆን ይችላል የምታስብ። በእውቀት ከሌሎች ሴት እውቀት አለ የተባለው ሰው ሞቷል ወይም ሞቶ የተቀበረ ሰው አለ። አንቺ ግን በህይወት አለሽ። ፈጣሪ በምክንያት ነው ያቆየሽ። እውቀት ስላለው፣ ዝና ስላለው፣ ገንዘብ ስላለው አይደለም ፈጣሪ መርጦ ምድር ላይ የሚያቆየ እኛነታችንን ስለሚፈልገው ምክንያት ስላለው። ስለዚህ በህይወት መኖርሽ ትርጉም አለው። ስለዚህ አሁን መጀመሪያ መቀየር ያለብሽ አስተሳሰብሽ፣ የምትውይበትን ሁኔታና ኢንቫይሮንመንትሽ ማመስገን መጀመር አለብሽ። እኔ መውጣት ስለማትችል አሁን 3 ዓመት ሙሉ አንድ ቤት ውስጥ ዘግተሽ ስለኖርሽ ያ ስሜት ከባድ ነው። እንኳን አንቺ ቀርቶ እኔ እንኳን ለተወሰነ ቀናት ከቤት ሳልወጣ ምናምን እንደዚህ ቤት ውስጥ ለረጅም ሰዓት በሆነ ምክንያት ካሳለፍኩ ጥሩ ስሜት አይሰማም። መውጣት አለብሽ፣ ማየት አለብሽ፣ ውጭ ምን እንዳለ ሰዎች ማግኘት አለብሽ። ገብቶሻል? ከዓለም ተነጥለሽ ከሰው ተነጥለሽ ምን አንድ ቤት ውስጥ ተዘግቶብሽ ገንዘብ እየሰራሽ ምናምን ከዛ ፋይናል ምንድን ነው ህይወትሽ? ሳታጣጠሚ ህይወትን ሳታይ እንደ ገንዘቡን እኮ መብላት አለብሽ እኮ። የሰራሽው ገንዘብ እኮ ሊበላ ይገባል፣ ልትጠቀሚበት ይገባል፣ ልትለብሽበት፣ ልትዝናኝበት ያስፈልጋል። ገብቶሻል? አለበለዚያ አንቺ ስትሞቺ ማን ነው የሚበላው? ማንም ነው የሚበላው ያንቺን ገንዘብ። ለምትኖሪውን እያንዳንዱን ነገር በየቀኑ እየኖርሽ ነው መስራት ያለብሽ እየኖርሽ። ስለዚህ ወደ ሀገርሽ መሄድ ካለብሽ ወደ ሀገርሽ ሂጂና የሰራሽውን ገንዘብ ቁም ነገር ላይ አውዪው። ሰው ጋር ተገናኝ፣ ውጭ ተመልከቺ። ብዙ አዳዲስ ነገሮች አሉ ህይወት ውስጥ። ገብቶሻል? ቤተሰብ መስረት አለብሽ ገና ወደፊት። ትዳር ትይዣለሽ። ይህምን ተስፋ መቁረጥ ህይወትን እኮ ጓጉተን እንድንኖር የሚያደርገን እኮ የምንሞትበትን ቀን ስለማናውቀው። እስቲ አንድ ነገር አንድ ጥያቄ ልጠይቅሽ። ለትሞቼ 1 ሳምንት ነው የቀረሽ ብሎ ፈጣሪ ቢነግርሽ የጨረሽው ነገር ቶሎ ቶሎ ጨራሽ 1 ሳምንት ነው ያለሽ ብትባይ እንዴት ነው የምትኖሪው? ይህን ለእናንተ ነው የምጠይቃችሁ። እንዴት ነው የምትኖሩት? የምር ተራ ነገር ያሳስባችኋል? የምር ጥቃቅን ነገሮች የሚያስጨንቋችሁ ነገሮች ያስጨንቋችኋል? ጥየው ሌዳ አንድ የሚያጨቃጭቀኛል የምትሉት የሚያስጨንቀኝ ጥየው ሌላ ልሞት ነው 1 ሳምንት ነው የቀረኝ የምትሉት። ኢቨን እንኳን ቤት ልትቀይሩ ከሆነ ቤት ከተከራያችሁበት ቤት ሌላ ቤት ልትቀይሩ ስትሉ እንኳን ቤት ውስጥ ያሉ ነገሮች ተራ ነገሮችን እንኳ ትቷቸው የምትሉት ምን ያደርግልኛል ይሄ ብላችሁ። ልክ እንደዛ ነው ህይወት። ስለዚህ አጣጥመሽ ደስ ብሎሽ እንድትኖሪ የሚያደርግሽ ልትሞቺ ትንሽ ጊዜ እንደምትኖሪ እዚህ ምድር ላይ እያሰብሽ ነው።
ሁለተኛ በዚህ ሰዓት ሆስፒታል ውስጥ የተኛ ሰው አለ። የኔነት ኮማ ውስጥ የተኛ ሰው አለ። አካሉን ያጣል። ቆሞ መራመድ የማይችላል። አንቺ ያለሽ ነገር የሚያስቀናው ሰው አለ። እንደው እሷን ባረገኝና እንዴ እንደው ለማማረር እንኳን በበቃውም ይላል። የአልጋ ቁራኛ ሆኖ ውጭውን አይቶ ማያቅ በልቶ የበላው ነገር ማይረጋለት ኩላሊቱ ፌል ያደረገ ጉበቱ ፌል ያደረገ መኖር የሚመኝ እንደው የሆነ ነገር አድርጌ እንኳን ትንሽ እድሜ በተቀጠለልኝ የሚል ኧረ እባካችሁ ተው። እንደው ፈጣሪን ማመስገን አለብን። ግድ የላችሁ አንድ ቀን የሆነ ነገር ሆነን አልጋ ብንይዝ ዋጋውን እንረዳዋለን የህይወት። ስለዚህ አመስጋኝ ሁኝ። እሺ የኔ እናት ህይወት ደስ ይላል። እዚህ እየመጣሽ ሰዎችን ከሰው ጋር ተገናኝ፣ አውሯት፣ ጓደኛ ሆኗት። እናንተ ገብቷችኋል። ስለዚህ እንደዛ አትሁኝ። እሺ ተግባባን? እሺ አሌክስ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ተስፋ የቆረጠ ሰው ቤት ውስጥ ነፍ ነው። አያቸዋል። እዛ ነው እዚህ ያለሁት። የሆነ ነገር ብናወራ እየሆነች የሚለውጠው ነገር ላይኖር እንኳን ባይችል ግን አይከፋም። ፈጣሪ በአንድም በሌላ ምክንያት ሆኖ የሆነ ነገር ሊያደርግ ይችላል። ገብቷችኋል? ኑሩ። እሺ የምትሰሩትን ገንዘብ ብሉት፣ ልበሱበት፣ ዘንጡበት። ለሰው ማካፈል ካላችሁ አካፍሉ፣ ተጠቀሙት። ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። ቆይ አንዴ አለ እንኳን ደህና ቆይ። ገባሁ ጎበዝ። እሺ ምን እንታዘዝ? ይሰማል? አዎ ይሰማል። ልጇ አንዴ እየጮኸ ስለሆነ እንዳይረብሻት። እንደውም ቆይ በኋላ ገባለሁ። በኋላ ታስገባኛለህ? ልጁ እየጮኸ ነው። 30 ደቂቃ ነው ያለን እኮ ራሱ። ነገ ትገባለች። ኦኬ። እኔም ልክ እንደ ልጅቷ ነው ታውቃለህ። በጣም ብቸኝነት ይሰማኛል። በቃ ራሴ ያስጠላኛል። ይመር አሌክስ ወላይ በጣም እየደበረኝ ነው። ስራ ሁሉ እያስጠላኝ ነው። በጣም ጭንቀት፣ ስትረስ በጣም ምንድን ነው የሚያስጨንቀው? በቃ ብዙ ነገር ያስጨንቀኛል። ስትረስ፣ ስራው ምናምን፣ ፋሚሊ፣ በቃ ብዙ ነገር አለ። የሚያስጨንቅሽን አንድ ነገር ነገር ይሄ ያስጨንቀኛል በይ። አሁን ለምሳሌ ወንድሜ የመን ሄዶብኝ ታውቃለህ። በጣም ስትረስ፣ የምር እንቅልፍ ሁሉ ለራሱ ያስደናል። ወንድምሽ በዛ ላይ ስራ ይበዛል። በባህር ሄዶብኝ የት እንዳለ አታውቂም? የመን ያለ ይላሉ፣ ግን ማንም ለእኔ ግልጽ አያደርጉልኝም። ታውቃለህ ጭንቀት የምር ለአብድ ነው። አሌክስ የሆነ ነገር በል። አይ ተረጋጊ። ቆይ ማበደብ ምን አመጣው? አንዳንዴ ይኸውልሽ አንቺ ልትቆጣጠሪ የምትችይው ነገር ላይ ብቻ ነው ማተኮር ያለብሽ። ልትቆጣጠሩ የማትችሉትን ነገር ልቀቁት። ምንም አታመጡ። ሀቁ ነው የምነግርሽ። ከፀጉርሽ ዘለላ ላይ ተጨንቀሽ መጨመር ትችያለሽ፣ ኢንች መቀነስ ትችያለሽ። አትች የሚያስጨንቅ ነገር ከሁላችንም ህይወት ውስጥ እኮ ይመጣል። እኔ የሚያስጨንቅ ነገር ሲገጥመኝ የምሄደው በዚህ መንገድ በቃ የሚያስጨንቃችሁን ነገር ለእኔ ስጡኝ ብለው ለፈጣሪ በቃ ልቅ መስጠት። ምን አጨቃጨቀኝና ምን ከኔ አቅም በላይ ከኔ አይምሮ በላይ እኔ ለፈታው ማልችለው ነገር ከሆነ ይኸው አለቅ። ገብቶሻል? ስለዚህ አንቺ ወንድምሽን እግር አስረሽ ልታኖሪ አትችይ። የእሱን አይምሮ ልትቆጣጠሪ አትችይ። ወንድምሽ ራሱን የቻለ አይምሮ አለው፣ የማሰቢያ የማገናዘቢያ፣ እሳትና ውሃውን የመለያ። እሳት ውስጥ እስቲ ልሞክረው ብሎ ከገባ አንቺ አብረሻው አትገቢ፣ እጁን አስረሽ አታስቀምጪ። የእሱን አይምሮ በሪሞት ኮንትሮል አትቆጣጠሪ። ስለዚህ ልትቆጣጠሪ የምትችይው ራስሽ። ስለዚህ አትጨነቂ ማለት ያለበት ሁኔታ ወቂ። ከዛ ባለፈ ግን ሰው ሁሉ ለራሱ ህይወት ኃላፊነት የሚወስደው ራሱ ነው። ነገም እኮ ተነስቶ ይሄዳል። የወንድምሽ ተነስቶ ሰው ቢገል እንዲገደለ ብለሽ አብረሽ ልትታሰሪለት ነው? እንደዛ እንደማለት እኮ
የራሱ ለሰራው ነገር ኃላፊነት ይወስዳል። ወንድምነትና እህትነት ስጋነት ጥሩ ነው። አንዱ ለአንዱ መደጋገፍ አለበት። ግን አይምሮንም እስከ መጠቀም እኮ አይደርስም። የእሱን አይምሮ ልትጠቀም ያስችል። እሺ፣ ስለዚህ ጸልይለት ደህና እንዲሆን ገብቶሻል። ከዛ ውጭ ልታረግ የምትችው ነገር የለም። እሺ እሺ አሌክስ፣ እሺ አመሰግናለሁ። እዚህ ያላችሁ ሁላችሁም የምር ዱአ አድርጉልኝ። የምር በጣም ጨንቆ። ኦኬ እሺ አሌክስ። ብዙ ጭንቀት ውስጥ ነው ያለው። አይ ነው የዛ ሰው ጫማ ውስጥ ሆነ ልናስበው አንችልም። ግን ጭንቀት ቀንሱ ጋይስ። ጭንቀት የብዙ በሽታ ምንጭ። እስቲ አንዳንዴ ልቀቁት የሚያስጨንቃችሁ ነገር። እውነት እስቲ ምን እንደሚሆን ጉዱን ይዩት። እስቲ ከዛሬ ጀምሮ እየሰማችሁ ነው። እስቲ ጉዱን ሊውላችሁ ሁሉ ነገር ልቀቁትና ለፈጣሪ ስጡት። ጸሎት አድርጉ። ከዛ ችሉትን አድርጉ። እናንተ ከእናንተ የሚጠበቀው የሚበላሸው ይበላሽ። ኢትስ ኦኬ። እሺ የምታጡት እጡ፣ የምትከስሩት ክሰሩ። የሚወድመው የሚፈርሰው ችግር የለም። እንደገና ስለማስተካከል አስቡ። ደግሞ ገብቷችሁ ኦኬ። እንደገና ልጨምር እስቲ። ምንም እኮ ችግር የለው። ምንም የሚያስፈራኝ ነገር የለም። ሟች ነኛ። ጥየው ነው የሚሄደው ሁሉ ነገር። እሞክራለሁ። ከተበላሸ ይበላሽ። እንደገና እሞክራለሁ። ሄሎ ሄሎ። እሺ ቀጣይ። ስለዚህ አትፍሩ። እሺ ምናልባት የምትጨነቁለት ጉዳይ እናንተ እዛ ህይወት ውስጥ የላችሁ ይሆናል። በእውነት ነው። እሺ ሚዩት ካረገሽ ቀጣይ። እናንተ የምትጨነቁለትን ጉዳይ ምናልባት እዛ ህይወት ውስጥ ነው ነው አስቸጋሪ እኮ ነው። የእንቅልፍ መድኃኒት ነገር የእንቅልፍ መድኃኒት ሳይሆን እኔ መወስደው ልንገራችሁ። ይሄ አለ ማር አለ፣ ይሄ የየመኖች ማር አለ። አሁን እኛ ጋርም እንደውም ብዙ ሰው ሲጠይቅኝ አምጥቼዋለሁ። የሚወስዱ ሰዎች አሉ ከኔ። እሱን ብትወስዱ እኔ ወስዳለሁ እና በጣም ግርምች ነው። ምርጥ ነው ልነግራችኋለሁ። እሱን ሶስቱና ሳልወስዶ ልዩነት አለ። እንቅልፍ መተኛት ችግራችሁ እና ያላችሁ ሰዎች አሪፍ ነው እሱ። ፊዚካላችሁን ለማስተካከል ለእንቅልፍም ይሆናል። እኔ ያው ስንት ጊዜ ከስቶር የምትፈልጉ ሰዎች ስልክ ቁጥር አለባችሁ ተጠቅማችሁ እዚህ የቲክቶክ ፕሮፋይል ውስጥ የዋትሳፕ ቁጥር አለ። እዛ ላይ ጻፉልኝ እንደምትፈልጉ። ሄሎ አለ ይሄ የየመኖች የየመኑ እች ልጅ ደጋግሞ ምትልከው እንዴት ነው አራሱ አሌክስ ምን ነው አልከኝስ? አውቀሽ ነው እንዴ? ናት ኤርፎን ለዋነሰው ነበር ይቅርታ። ከዛ ወረወርከኝ። አይ ደጋግመሽ ስትልኪ እኮ እንደው ጨዋታ ያልሽ መስለኝ እንደ ልጅ ማለት ነው። አረ እውነት ጨዋታ አይደለም ይቅርታ። እሺ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። በመጀመሪያ አመሰግናለሁ። ትናንትና ገብቼ በዛው ጠፋሁኝ። ምክር ፈልጌ ነበር። እሺ ንገሪኝ። በጣም ክፉ ሆንኩ ታውቃለህ። በጣም በፊት እንደዚህ አልነበርኩም። አሁን በጣም ክፉ ሆንኩ። በጣም ለምን ክፉ ሆንሽ? በፋዘር እና በወንድሜ ምክንያት ነው ክፉ ሆንኩት። ክፉ ሆንኩ ማለት ራሱ እስቲ አብራሪልን። ምንድን ነው ክፉ ማለቴ? በፊት እንደዚህ በቃ ምንም አይመስለኝም። ሰውን ቢናገረኝም አልቅሼ ብቻ ነው የምተወው። ግን ሁሉንም አላብራራም። ትንሽ ትንሽ እናገራለሁ። እኔ አያቶቼ ጋር ነበር ያደግኩት። ካደግኩ በኋላ ነው አባቴን ፈልጌ ያገኘሁት በራሴ መንገድ ማለት ነው። ግን እሱ እያወቀኝ እኔን አለመፈለጉን ብቻ አላውቅም።
እሱ ይቅር። ከዛን ከተዋወቅን በኋላ እኔ ወደ ዱባይ ሄድኩኝ። ዱባይ ከሄድኩኝ በኋላ በቃ እናወራለን። ወንድሞች አሉኝ ከሱ ማለት ነው፣ እናቴም አለች። እንደዛ እያልኩ ከወንድሜ ጋር አጋጭተን ባጃጅ ገዝታን ማለት ባጃጅ ገዛን ከዱባይ ሳልገባ ማለት ነው። ከዛም ባጃጅ ገዝተኝ እኔ ደግሞ ዱባይ ስሰራ እውነት በጣም እንኩላሊቴን እያመመኝ ልጆች እያሳደግኩ በጣም እያመመኝ ነበር የገዛሁት። ገባውኝ ታምሜ 1 ሳምንት ዱባይ ውስጥ እዛው መዳሙ ቤት ተኝቼ በቃ ሲያቅተኝ ገባውኝ። ብቻ ከ5 ዓመት በኋላ መሰለኝ በ2 ዓመት እገባለሁ መለሳለሁ። ከዛን እኔ እንደገባውኝ ጠፋብኝ ስልኬ። እንደረሰኙ ምናምን አላስቀመጥኩም። ስልኬ ሲጠፋ በቃ ደረሰኙም ጠፋብኝ። ዝም አልኩኝ። እየቆየው እንደገባው ሐኪም ቤት ሄድኩ፣ ዳንኩኝ። ጠየቅኩት ማለት ነው። ይጅስ ጠይቀው ምንም አይመልስልኝም። ከዛን እያልኩኝ በቃ እኔ ፖሊስ ጣቢያ ሄጄ ከሳለሁ ምናምን ስለው ምንም መልስ የለውም። እኔ በሜሴጅ ነው ማውራው፣ ስደውልለት አይነሳም። ከገባው በኋላ ማለት ነው። ለወንድሜ ነው ማለቴ፣ በእናት አንገናኝም፣ በአባት ነው የምንገናኘው። ከዛ እምቢ ሲለኝ ሄድኩና ከሰስኩት። ማለቴ እኔ ያ ባጃጅ ስላለ ብዬ ነው የገባሁት። አባ ገዳ ላይ ሄጄ ከሰስኩት። ከዛም በቃ ቀጠሮ ምናምን ተያዘ። መጥራ ወጣሁኝ። አይ ወንድሜን ቆይ አባቴን መጣበታለሁ ማለት ነው። ከዛ ወንድሜን ከሰስኩት። ሁሉም ነገር በቃ መጥራ ምናምን ሰጠሁት ለሳምንት። እኔ ከሰበታ ወደ ወሎታ ነው የሚሄደው። ምን የምኖረው ሰበታ ነው፣ እሱ የሚኖረው ደግሞ ወሎታ ነው። ከዛም በሳምንት እሑድ እሄዳለሁ በቃ ወደዛ ማለት ነው። ይቀጠርና እሄዳለሁ። ከዛም ካደኝ ማለት ነው። ግን ላከችልኝ፣ እኔ ልካልኝ ከ100,000 በላይ ነው ልካልኝ። ባጃጁን አልገዛውም። ላከችልኝ ግን አልገዛውም። ሌላ ቦታ ነው ቤት ነው የሰራውላት ነው የሚለው። እኔ ደግሞ ቤቱን የሰራሁት ሌላ ነው፣ ባጃጁን የባጃጁ የከፈልኩት ሌላ ነው ብዬ ነው የምከራከረው። ከዛ እያልኩ በመሀል ፋዘር ገባ ማለት ነው። ለምን እሱ ፋዘራችሁ ስለሆነ ለምን እሱ ገብቶ አያስታርቃችሁ ብሎ እንደ ሽማግሌ ምንም ተያዘ። ከዛን በቃ አሁንም ምንም ከዛን ፋዘር ወደ ረሱ በቃ እኔን ሳይሆን እኔ ታላቅ ስለሆን ይሁን ብቻ አላውቅም፣ ለሱ አዳላ። እውነት በጣም በቃ ተሰማኝ። ምንም አላልኩም። ከዛን ሽማግሌ ሆኖ ሲሄድ ጭራሹም አልታጨቃ እንደምንጣላ ለቀቀን ማለት ነው። ለሱ አዳላ በቃ እሱ ስላሳደገ ይሁን ብቻ አላውቅም። እኔም በጣም ተከፋው። ተመለስኩ። ድጋሜ ቀጠሮ ሲቀጠረልን ተመለስኩ። ከዛን ስደውለት ምንም አሁንም ድጋሜ መጥራ ወጣሁኝ ማለት ነው። ድጋሜ ሶስተኛው ሁለተኛው ለወንድሜ አሁን ድጋሜ። ከዛን አያቶቼን አስከፍቼ ነበር ወደ ፋዘር የሄድኩት። በጣም አያቴ ተከፍታብኝ ሄድኩኝ። ከዛን በቃ አንድ ቀን ሳላስበው ደወለልኝ። እንዲህ ለበዓል ነበር እኔ ከሰበታ እዚህ አያቶቼ ጋር መጥቼ በሌላ ስልክ ደውሎ ሰደበኝ ማለት ነው። አባቴ እንደዚህ ቤተሰቡን አስቀምጦ ሰደበኝ። ከዛም በቃ ማለቴ በቃ አንቺ ልበለው ግን በቃ ይቅርታ አንቺ ድቃላ ነሽ፣ ድቃላ ሲሆንሽ የምታመጪ ነገር የለም ብሎ በቃ ቤተሰቡ እንዲህ መሀል ውስጥ ስድብ አድርገኝ። ከዛን ያለት ጀምሮ በቃ ክፉ ሆንኩኝ። የሆነ በቃ እሱን መግደል ወይም ወንድሜ መግደል ነው ፈልገው። በቃ በጣም ክፉ ሆንኩኝ። መበቀል እውነት የምሬን ነው። አዎ በቃ መበቀል ሁሉ የኔ ስራ መበቀል፣ እሱን ፈልጌ የሆነ ነገር ማድረግ ነው ፈልገው። ከዛ እንደዛ በቃ እንደዛ ውስጤ እንደዛ ነው የሚፈልገው። አንድ ቀን ተቀጥሮልኝ ስመለስ የሆነ ወታደር አግኝቼ ሽጉጡን ልቀማው ነበር፣ ግን እሱ አላየኝም። ከኋላ ልቀምጬ ሽጉጡን ይዤ ለመሄድ ማለቴ ወንድሜ ለመጉዳት ማለቴ በቃ በጣም ነው የተጎዳሁት። አንደኛ አያቶቼን አስከፍቼ ነው ወደ እሱ የሄድኩት። ግን ተመልሶ ፋዘር እንዲህ ሲለኝ በጣም ተሰማኝ። ገና የመጀመሪያ ቀን ፋዘር ሲያቅበኝ በጣም ነው ደስ ያለኝ። ግን እሱን ደስታ ሳልጨርሰው እሱ ላሳደገው ልጅ ያው ልጁም ቢሆን እኔም ልጁ ነኝ። በቃ እንደዛ ሲለኝ በቃ በቀል ውስጤ በጣም አሁን በቀል ሞልቶብኝ አሁን ትቼ መጣሁ ማለት ነው። ምንም ሳልጨርስ ትቼ መጣሁ። አሁን 2 ዓመት አረብ ሀገር ግን በቃ ውስጤ ምንም መረጋጋት አልቻለም። እስቃለሁ ግን ምንም
ከላይ ማለት ነው። እነሱን የሆነ ነገር ማድረግ ነው የምፈልገው። ከዚህ ስሜት መውጣት አልቻልኩም። ግን አሁን ክሱንም አልጨረስኩም። አሁን ስገባ ከትንሽ ወር በኋላ መልሳለሁ። ስገባ ገና እቀጥላለሁ ማለት ነው ክሱን። ግን እነሱ ሳይ በቃ የሆነ ነገር በጣም ነው የሚገፋኝ። አልችልም። እኔ ያው ዱባይ ስሰራ በጣም ተጎድቼ ነው ያመጣሁት ያንን ብር። አንደኛ ደግሞ የፋዘር ስድብ ነበር እንዲያደርገኝ። ግን አሁን ምን ማድረግ እችላለሁ? ክሱን ለመተው አልችልም። ብሩንም አልፈልግም ቢሰጡኝ። ግን በጣም ውስጤ በቃ በቀል ሙላው። በፊት እንዲህ አልነበርኩም፣ አልናገርም። ሰው ቢናገረኝ ራሱ አልቅሼ ነው የምተው። ምንም መልስ የለብኝም። አሁን ግን በእነሱ ሰበብ በቃ እንዲሆንኩኝ። ምንድን ነው የምትመክረኝ? መተውም ፈልጋለሁ፣ ግን ውስጤ አይፈቅድም። ይቅርታ ስሜታዊ ነው። አጠቃላይ ምን ያህል ብር ነው ያጣሽው? ብዙ አጥቻለሁ፣ ግን የባጃጁ ነገር አናድደኝ። ሌላ ያጥቻለሁ። ምን ያህል ብር አጣሽ? 100,000 ከምናምን ነው ያጣሁት። አንድ ላይ ነው ገዛው። እኔ አሁን 27 ኒውታል ይዛችሁልኝ የምትመጡት ኬስ ዘብጥያ የሚያስወርድ ነው። አሁን ልገላቸው አስቤያለሁ። ግደል ግደል ይለኛል። ምን ትመክረኛለህ? እና ሂጂበት ልሽ ነው። አንድ በቀል ይፈታል። ገብቶሻል? 100,000 ብር በ100,000 ብር ህይወት አይለውጥም። አባትሽ ካዱሽ አይደል? ወንድምሽ ካደሽ አይደል? ትምህርት ወስደሽ አመሰግናለሁ ላይ ስቴጅ ያለሽ እንጂ ወስደሽ ነፍስ ስለማጥፋት አታስቢም። እንኳን እናትና አባትሽና ወንድምሽ ቀርቶ የኔ እናት ሌላም ሰው እንኳን እንዲህ ቢክድሽ ለገንዘብ ብለሽ የሰው ነፍስ አታጥፊ። ጥፋት በጥፋት አይመለስም። መተውን የመሰለ ወደፊት የሚያራምድሽ ምንም ነገር የለም። ገብቶሻል? ገንዘባችሁን ሰው ከወሰደባችሁ ተውላችሁ። አትከራከሩ። ኢነርጂያችሁን ነው የምታባክኑት። ትጋጋጣላችሁ። አመሰግናለሁ፣ እግዚአብሔር ያክብርልኝ፣ አንተ ፍረድ ብላችሁ ለፈጣሪ ሰጥታችሁ እናንተ ሙቭ ማድረግ ስትጀምሩ ያ ሰው መክፈል ይጀምራል። ለእናንተ ደግሞ ይከፍላል ፈጣሪ። ወደፊት ስትሄዱ በስራችሁ ይክሳችኋል። በምትራመዱበት መንገድ ስራ እንኳን እየሰራሽ ከምትሰሪውና ከሚከፈልሽ ደሞዝ በላይ ሌላ ኦፖርቹኒቲዎች ያመጣልሻል ፈጣሪ። ገብቶሻል? ምናልባት እኮ አንቺ ያላሰብሽውን ነገር ያላሰብኩ ሲሳይ ብለሽ ልታስቢያለሽ፣ ግን ሳይደግስ አይጣላም ፈጣሪ። ገብቶሻል? ይሁ ነገር ስታጪ ይክስሻል። ይህን በተግባር ስለማውቀው ነው የምነግራችሁ። ብድር አበድራችሁ እንኳን ሰው እንዲመልስላችሁ አንዴ ከአንድ በላይ አትጠይቁ። እግዚአብሔርን ነው የምላችሁ። ከአንዴ በላይ እንኳን አንድ ሰው እንዳትጠይቁ። ገንዘብ ብድር አበድራችሁት አልመልስም ምናምን ላይላችሁ እኮ ይችላል። ግን ኦኬ ፈልግ ሆነ በቃ አለቅ። አትጠይቁ። ካልመለሰላችሁ ሙቭ አድርጎ ወደፊት ይክሳችኋል። 100,000 ብር የኔና ሰርተሽ ታመጪዋለሽ እኮ። በ100,000 ብር ትምህርት ተማርሽ። አይሽ ማንም ማመን እንደሌለብሽ፣ ቤተሰብ እንኳን ቢሆን እንዲያርጉልኝ ብለሽ ኃላፊነት መስጠት እንደሌለብሽ ትምህርት ወሰድሽ። ስለዚህ ነገ 100,000 ብር አለም ነገ ሚሊዮን በላይ ብር ታተርፊያለሽ። ለምን ተማርሽ? ለማንም ኃላፊነት አትሰጪም። ዝም ብለሽ በራስሽ ታደርጊዋለሽ። ጥለሽው ለምትሄጂው ገንዘብ ብለሽ ነገ በሰማይ ቤት ፍርድ የሚያሰጥብሽን የሰው ነፍስ ማጥፋት ደረጃ ድረስ አታስቢ። አሁን ለዚህ ራሱ ንስሐ ግቢ። ገብቶሽ ይቅርታ ጠይቂ ፈጣሪ። ምክንያቱም ማሰብ በራሱ ከማድረግ እኩል ነው። ስለዚህ እንደዛ አታርጊ። እሺ ብልህ ሰው ሁኚ። አሁን ለጊዜው ለተወሰነ ጊዜ ራቂ ከእንደዚህ አይነት ከበቀል ስሜት ለመውጣት የጠፋብሽን ገንዘብ ሰርተሽ ተኪው። ገብቶሻል? ስለዚህ በዚህ መንገድ አድርጊው። እሺ ተበቃይ ፈጣሪ እንጂ አንቺ አይደለሽም። እሺ እሺ አሌክስ አመሰግናለሁ። ማለቴ ሰርቼዋለሁ እኮ አልስቼዋለሁ። ያው ንዴቱ ነው መሰለኝ እንዲህ የሚያደርገኝ። በ2 ዓመት እኮ መጥቼዋለሁ እሱን። አዎ ስለዚህ አሁን ታያቸው። እሺ አሁን እንደውም ክፉ ቃልም አትነጋገር። አይመልሱልሽ አይኖ፣ ግን ፈጣሪ ብድሩን ይክፈል ብለሽ እልፍ በይ። መኝ ሰላምሽ ይበልጣል። ከገደልሻቸው በኋላ እንደው አንድ ነገር ልንገርሽ። ገደልሻቸው ያንን መሳሪያ ማግኘሽ ምናምን ይልሽ
ነፍሳቸውን አጠፋሽን ውጤቱ ሊሆን እንደሚችል ገምተሻል? የምታገኘውን እርካታ የምትፈልጊውን እርካታ አታገኝም። ሌላ ጸጸት፣ ሌላ ስቃይ፣ ሌላ ጨለማ፣ ሌላ ባልሆነ ኖሮ ባላረኩት ኖሮ ሌላ መቅበዝበዝ። ገብቶሻል? የበለጠ ጥፋቱ ከ100,000 ብር ያለፈ በቢሊዮን ብር ከፍለሽ የማጨረሽው ጣጣ ውስጥ ትገቢያለሽ ማለት ነው። ብትታይስ 100,000 ብርሽን ነገ ሰርተሽ ታገኘዋለሽ፣ ሰላም ታገኛለሽ ማለት ነው። ተግባባል? እሺ፣ አመሰግናለሁ። ተዋለሁ። እናመሰግናለን። መግደል ማለት ማንን እንደሆነ ታውቃላችሁ? ውስጣችሁ ያለ የሆነ የሚያስጠቃችሁ ማንነት አለ። ፈሪ ማንነት። ቅድም የገቡትን ልጆች ሲነግሩና በፈራለው የሚፈራ በራሱ ማይተማመን ይሄ ሰው ምን ይለኛል የሚለው ማንነት፣ እሱን ነው መግደል ያለባችሁ ሲጣርጋችሁ ማለት ነው። ሰው ከራሱ ጋር ያለውን ጦርነት ነው ማሸነፍ ያለበት። ሰው ውጪ ላይ ጦርነት ስታቆሙ ከሰው ጋር ላለመጋጨት ለመተው ሰላም ለመፍጠር ስታስቡ ከውስጣችሁ ጋር ወደ ውስጥ ነው ጦርነቱ። ገብቷችሁ? እኔ ለሚሰድበኝ ሰው ማመስገን ስጀምር፣ ለሚጎዳኝ ሰው፣ ለወሰደብኝ ሰው እግዚአብሔር ይክፈል ብዬ ማለፍ ስጀምር፣ ጦርነቱ ከውጭ ስታው ከውስጥ ይሆናል፣ ወደ ውስጥ ይሆናል። ጦርነቱ ከራስ ጋር ነው። ውስጥ ይታገላል። በለው አጥፋው፣ ተናገር፣ ተሳደብ የሚልህ ማንነት ከሱ ጋር ታግለሱ ማሸነፍ ነው ማለት ነው። አሳየን ላላችሁኝ ይሄ ነው እኔ ራሴ ብዙ ጊዜ የምወስደው ማለት ነው። ይሄ ነው የየመኖቹ ማር ማለት። የምትፈልጉ ሰዎች ማግኘት ትችላላችሁ። አለኝ ብዙ አስገብቻለሁ። እዚህ ቲክቶክ ፕሮፋይሉ ስልክ ቁጥር አለላችሁ፣ ዋትሳፕ ቁጥር ማለት ነው። እዛ ላይ ኢንቦክስ አድርጉልኝ። እዚህ ኢማራት ውስጥ ካላችሁ በ24 ሰዓት ውስጥ ይደርሳችኋል። ቤት ለቤት ዴሊቨሪ ስላለን። ያወፍራል የምትሉኝ፣ አዎ፣ ግን ይሄ ራሱ አይደለም እኮ የሚያወፍረው። አንዳንድ ሰው ይህንን በልቶ መወፈር ይፈልጋል። ይሄ ምግብ ፍላጎታችሁ ነው የሚከፍተው። ምግብ ያስበላችኋል። ይህንን ማሩን በልቶ አንዳንድ ሰው መወፈር ይፈልጋል ቁጭ ብሎ። ራሱ ማሩ አይደለም የሚያወፍርህ እኮ፣ እሱን ስትበላ ምግብ ያስበላሃል። በቀን 4ም ልትበላ ትችላለህ። ሰው ምግብ በሞር የምትበላ ከሆነ ግን ታደርጋለህ። የሆነ ሲጨናነቅ ምናምን አያወራኝም ማለት ለእኔ መንገር አልፈልግም። ከጠየቅኩ ደግሞ ደህና ነኝ ነው የሚለው። እሺ፣ ብዙ ነገር አለ፣ ግልጽ አይደለም። ምንድን ነው ማለት አሁን ነው ወይስ በፊትም ነው? አይ በፊትም እንደዛ ነው፣ እስካሁን እንደዛ ነው። እኔ ኦፕን ነኝ፣ እናገራለሁ፣ ግን ማወቅ አልቻልኩም። ከኔ ጋር መቆይ ይፈልጋል አይፈልግም፣ ማወቅ አልቻልኩም። አብራችሁ ነው የምትኖሩት አይደል? አዎ እኮ አሁን አንቺ ምን ሆነሃል የምትይው እሱ ላይ የምታየው ምልክት አለ የሆነው ነገር ሲጨናነቅ አያለው። ምንድን ነው ስለው ደግሞ አያወራም። ከዛ ውጭ ሌላ ችግር የለም አለ። ምንድን ነው እሱ? እኔ ከተሳሳትኩ ታርመኛለህ። እኔ ስራ ነኝ፣ በኤሮፕ ላይ ነኝ፣ ስራ ነኝ፣ እሱም ስራ ነው። የሆነ ነገር ማገዝ ቤት ላይም አይፈልግም። ሲጠይቀው ተይኝ እስኪ ምናምን ነው የሚለው። ለምሳሌ እኔ ከታመምኩት ምንም ነገር ኢንተረስት የለውም ማለት ውሃ እንኳን ለሰው ተስቀብላል አይደል? ውሃ እንኳን አይሰጥም። ልጆች ምናምን ምግብ አይሰጥም፣ አይሰራም። በቃ እሱ የምፈልገው እኔ ብቻ ከታመምኩን ካልታመምኩ እኔ ብቻ አድርጌ መሰጥ ነው የሚፈልገው። ከተናገርኩ ደግሞ እንደ ያላከበረችው ሴት ነው የሚቆጥረው እኮ። አሁን ያልተግባባችሁበት ነገር አለ ማለት ነው። ምክንያቱም አንዳንድ ሰው ምን ይፈጠራል መሰለሽ፣ የሆነ ችግር ካለ ያልተግባባችሁበት ጉዳይ ካለ መንቻ ዱላ የሚያደርገው ሌላ ነገር ነው። ገብቶሻል? ለምሳሌ በሆነ ነገር ይቅርታ አራስ ሆኜ አለ እኮ አራስ ሆኜ እንዴት ልገልጸው?
ይሄ እኮ እንትን ሚዲያ ስለሆነ ደስ አላለኝም እንጂ ብዙ መናገር ፈልጋለሁ። አትፍሪ። አራስ ሆኜ ምግብ እስከ ማይበላ ቀን ነበረ። ምክንያቱም እኔ መነሳት ስለማልችል ማለት ነው። ብዙ ከባድ ነበረ የኔ አራስነት። እንዴት ላወራለሁ? ንገሪን፣ ምንድን ነው ያስፈራሽ? ሰው ምን ይለኛል? አዎ ሰው ምንም ምን ያመጣ አያስተዳድርሽ። ሰው ከሆነ አሁን ከዚህ እንደወጣሽ ሁሉም የየራሱ ህይወት አለው። አያስታውስሽም ጭራሽ። ሰው ያንቺን ህይወት አይኖርም ማለት ነው። ማንም ሰው ደግሞ ምንም ብትይም ባትይም ማለቱን አያውቀውም። ዋናው ነገር አንቺ በህይወትሽ ኮንፊደንስ እኮ ማለት ያ ነው። ገብቶሻል? ያላገባባችሁ ጉዳይ ካለ አሁን እሱ ነው መናገር ከፈራሽም ኢትስ ኦኬ። ግን ጠቅለል አድርጌ ሀሳብ እና እንዴት ይቅርታ ግን ምክር ይፈልጋለሁ። አሁን በጣም ጨነቃለሁ በነገሩ። ምክር ይፈልጋለሁ። እንዴት ላገኝህ ለአንተ? በግል ይሄ አስጠላኝ፣ ይሄ መናገር ይሄ አስጠላኝ። ብዙ ነገር አለ የማይነገር። አይ ነው ይገባኛል። ያው አብዛኛው ሰው ቦታው ህይወት ውስጥ ያለ ነገር ስለሆነ ምን ልትነግሪን እንደፈለግሽ እኔ ተረድቼሻለሁ። ግን መፍትሄ ግን የሌለው ነገር የለም። አንዳንድ ጊዜ ምን አድርጊ መሰለሽ፣ ትዳርሽ ውስጥ እየተፈጠረ ያለ ችግር ካለ ይሄ ከውጭ ወደ ውጭ ከማየት ይልቅ ወደ ውስጥ ማየት ሞክሪው። በዛ መንገድ ምናልባት ይስተካከላል። ማለት እኔ ከኔም ይጠበቃል። ምንድን ነው አንድ እልህ ውስጥ የምንገባበት ነገር ይኖራል። ገብቶሻል? እኔ ምን አጉድዬ ነው? ያ ሰው ከኔ ምን ይፈልጋል? አንዳንድ ሰው የሆነ ነገር ከጎደለበትና ያልተመቸው ነገር ካለ ያንን ነገር አይነግርሽም፣ ግን በሌላ መንገድ ፊድባኩ ይገለጣል። ገብቶሻል? የምትናገሪው ነገር አይጥመውም፣ አይፈልግሽም። ገብቶሻል? የምታወሪው ነገር ደስ አይለውም፣ ግን እኮ ሌላ ነገር ነው ያልተግባባችሁበት ነገር፣ ወይም ሌላ ኬዝ ሊሆን ይችላል። ግን በተለያዩ ነገር ነው ግን ያንን ሊገልጽ የሚችለው። ገብቶሻል? ስለዚህ እንደ ሀሳብ እስቲ በትህትና ዝቅ በይና ከኔ የሚጠበቃል የሚለውን እየተውሽ ትዳር አይደል? ትከሻሽ ሰፊ መሆን አለበታል። ዝም ብለሽ እኮ አታፈርሺውም እኮ ትዳር ነው፣ ክቡር ነው። ምን ይጠበቃል የሚለውን ነገር አስበሽ በዚህ አይነት መልኩ ሞክሪው። አይ ቲንክ አንቺ ማድረግ ያለብሽን ነገር ካደረግሽ፣ ባልሽ ከአንቺ የሚፈልገው ነገር ካገኘ ወይም ደስተኛ ከሆነ ሌላ ምንም ምክንያት አይኖረውም ከአንቺ ጋር ለመቃረን። ወንድ ልጅ ደግሞ ይኸውልሽ፣ ወንድ ልጅን ለማንበርከክና ሴት ልጅ ወንድ ልጅን ለማንበርከክ ወይ ባሏ ከእግሯ ስር እንዲሆን በቃ በጣም አብሯት እንዲሆን ትሁት እንዲሆን ምናምን ለማድረግ በጣም ቀላል ነው። ለሴቷ ጥበቡ ተሰጥቷታል። በሴት እኮ ነው የሚሸነፈው እኮ አብዛኛው ወንድ። ለምን ለገናዥ ያስቸገረ ወንድ እኮ በሴት ነው እኮ የሚሸነፈው። የወንድ ልጅ ድክመቱ ሴት ልጅ ነች። በየትም መንገድ ብትሄጂ ገብቶሻል። ውበት እንኳን እኮ ይጥለዋል አንድ ወንድ። በሴት ልጅ ውበት ድራሹ ሊጠፋ ይችላል። ስለዚህ አስቢበት በእንደዚህ መልኩ ምን ችግሩ ጋር ቁልፉ አንቺ ጋር ነው ያለው ልልሽ ፈልጌ። አዎ ገባኝ አሌክስ፣ ሁሉም አውቀዋለሁ። ግን እንዳልክህ እዚህ የማይነገር አለ። ፈቃደኛ ከሆንክ እባክህ በምን ላገኝህ? እውነት በጣም ተጨንቀዋለሁ። ሌላ እንትን ችግር ደርስ ያለው እባክህ በሌላ አሁን ያው እሞክራለሁ ነው ልሽ የምችለው። መልዕክት አስቀምጭልኝና ከዚህ እንደወጣው ስራም ላይ ስለመሆን ነው። ገብቶሻል? መልዕክት ለማየት ጊዜ አላገኝም። አሁን እንደወጣው ከዚህ ወዲያው ስራ አለኝ። ከዛ ይደራረባል ሰዓቱ፣ ቶሎ ነው መሽቶ ቢነጋው ምናምን። ለሱም ብዬ ነው አሌክስ፣ ለእኔም ብቻ አይደለም ለሱም የሆነ ነገር ልናደርግ። አሁን እኮ መናገር እችላለሁ፣ ግን እዚህ ላይ ለሱም ጥሩ አይደለም። እውነቴ ነው። ለዛ ብዬ ነው መናገር እችላለሁ፣ ግን ለሱም ጥሩ አይደለም። እሺ እኮ ችግር የለም አስቀምጪልኝና መልዕክት። ምናልባት ከዘገየውብሽ ግን እንዳይደብርሽ ያው ልንገርሽ ብዬ ፈልጌው ሳይሆን ያለውበት ሁኔታ ነው። እሺ ያው በዚህ ነው ማለት ዋትሳፕ ላይ። እሺ አመሰግናለሁ ስለሰማኝ። አስታውሽኝ ይሄን። ምክንያቱም ይኸውላችሁ ጋይዝ አሁን እንደዚህ ሲሆን ሁሉም ሰው ይልካል መልዕክት ዋትሳፕ ላይ እና ጨለልኩ ማለት ነው። ላይቭም አልመጣም እየተነስቱኝ እየመለስኩ መልዕክት ልላችሁ ገብቷችኋል? ከባድ ነው ማለት ነው። 10 ሰው መልዕክት እንኳን ቢልክል የ10 ሰው
ማለት ሰላምታ እኮ አይደለም። ገብቷል? እነዛው 40 ደቂቃ ቮይስ ልኮልኝ የሚያቅሰው አለ። 40 ደቂቃ ነው የምልህ። 40 ደቂቃ ማለት አሁን ቮይስ ሜሴጅ ዋትስአፕ ላይ ይመጣላችሁ አይደል? ደቂቃው 40 ነው የሚለው። እንዴት ነው የምትሰማው? ይሄን 40 ደቂቃ መስማት አለብን። እንደገና ደግሞ ሌላ 40 ደቂቃ ደግሞ ለመመለስ ማሰብ አለብን። እዚህ ጋር ግን ከመጣው 1 ሰዓት ተኩል መቆይ ከሆነ 40 ደቂቃ ቁጭ ብዬ በሰማ ኢትስ ኦኬ ቢካዝ ሌላ ስራ አልሰራም ምናምን ችግር የለው። ያ ነው እሺ፣ ሌላ ታሪክ የለው። ጋይስ ሰዓታችንን ጨርሰናል። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም እየላክን ነው። ስትፈልጉ ስልክ ቁጥር አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ እዛ ላይ ማዘዝ ትችላላችሁ። እዚህም ዱባይ ውስጥ ቤት ለቤት ሰርቪስ አለን። ቤታችሁ ሆናችሁ ከቤታችሁ ሳትወጡ በ40 ዲግሪ ሙቀት አሁን ደግሞ ማንም መንቀሳቀስ አይፈልግም። ቤታችሁ ሆናችሁ የምትፈልጉትን ብታዙን አለን። ቤት ድረስ አገልግሎት አለን። ሌላም ሀገር እየላክን ነው። አሁን ያሳየዋችሁን ደግሞ ይሄ ማሩ ማለት እሱ የምትፈልጉ ከሆነ እሱን ቼክ አሉ አንዴ ሞክሩት። አይ ቲንክ ከዛ ራሳችሁ ላይ ለውጥ ካላ ደግሞ ሁሌ ተጠቀሙ። እኔ ሁሌ ነው ተጠቀሙ ኤቭሪ ዴይ ያልቅም እንትን እያልኩ ማለት ነው። እወዳችኋለሁ። ነገ እንገናኛለን። ጥሩ ጊዜ ነበረን። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ ሰዎች እሺ፣ እኔ ወንድማችሁ ነኝ። አዳምጣችኋለሁ። ምንም የምሰጣችሁ ነገር የለም። እኔ ራሱ ጠላቢስ ነኝ። ምክር የሚያስፈልገኝ ሰው ነኝ። መካሪው ሲመከር ምናምን የሚባል የሆነ መጽሐፍ ራሱ የሚጻፍብኝ ሰው ነኝ። ግን እንትን መሆን እችላለሁ፣ መንገድ መሆን ግን እችላለሁ። እግዚአብሔር በአንድም በሌላም ይሰራል። ሰው ለሆነ እሱ ለሰዎች ሊጠቀም ቢፈልግ መልካም መንገድ ባዘጋጅለት ሰው የሆነ ሰዎች ሊገለገሉበት ይችላሉ ነው ሰው ኑ። እሺ፣ እና ይሄ ነው። ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ ሄዳችሁበት ተወደዱ፣ ተከበሩ፣ አትታመሙ። መቼም ሆስፒታል የምትሄዱት ሰው ለመጠየቅ ይሁን። የምትነኩት ይብዛ ይለምልም፣ ስራችሁን ይባርክላችሁ፣ ያልተሰበ ሲሳይ ይስጣችሁ፣ ጤናውን እድሜውን ይጨምርላችሁ፣ ካስመሳይ ሰው ይጠብቃችሁ፣ ክፉ ነገሮችና ሰዎችን ከህይወታችሁ እሱ ዞር ያርግላችሁ። እናንተ ማታዩት እሱ የሚያየውን እንቅፋት ከፊታችሁ ዞር ያርግላችሁ። እሺ፣ በሄዳችሁበት የሰው ፍቅር ይስጣችሁ። ምርቃት ይደርሳል። እኔ ሽማግሌ ነኝ። አሜን በሉ። እሺ።